እናመሰግናለን። አጨብጭባ እሺ ያንተም ሰርፕራይዝ ስላለ አንድ ላይ እንስማው። በጣም አመሰግናለሁ። ህፃን ነው ብላችሁም ስላላቃችሁ የነዛን የምስኪን እናቶች ደስታ ስታዩ ደግሞ እንባቸውን እንዳፈሳችሁ ሲሰማችሁ ደግሞ የበለጠ ደስታ ስለሆነ ይህን ማቴሪያል ገዝተን ደግሞ ሄደን እዛ ሳቃቸውን እናሳያቸዋለን። ወዳጄ ይህ ትውልድ አንዳንዶች እንደሚሉት የከሰረም የባከነም ብቻ አይደለም፣ ይልቁንም ነቅ የሆነ አንድነትና ፍቅር የሚገባው አራዳነት የሚለው ቃል የሚገልጸው ድንቅ የሆነ ጥምረትና ተናቦ መስራት የሚታይበት የዚህ ዘመን ድንቅ ስጦታ እንደሆነ እያስመሰከረ ይገኛል። በተለይ ቲክቶክ የተባለውን የማህበራዊ ሚዲያ ፕላትፎርም በመጠቀም የበጎ ስራዎችን ከመስራት አልፈው ኢትዮጵያን ወደ አንድነትና ወደ ፍቅር የሚመልስ ድንቅ ጥምረት የሚታይበት ስራን እየሰሩ ይገኛሉ ወጣቶች። በትናንትናው ምሽት ደግሞ ታኩር የተባለው ቲክቶከር በዚሁ በቲክቶክ በኩል እጅግ አስደናቂ የሆነ ነገር አድርጓል። ከሰሞኑ አዶናይና ሌሎችም ቲክቶከሮች በትግራይ በኩል ስለተፈጠረው ነገር ሲያደርጉ የነበሩትን ስንመለከት ነበር። በትናንትናው ምሽት ደግሞ ታኩር እጅግ አስደናቂ ስራን ሰርቶ በርካቶችን እያስገረመ ይገኛል። ለታኩር የተሰጠው ስጦታም አለም። ከዚህ ባለፈም በደብረ ብርሃን መጠለያ ጣቢያ ውስጥ ለሚገኙ ወገኖቻችን የተደረገው ድንቅ ስጦታ ደግሞ እጅግ ግሩም ተብሏል። ማህበራዊ ሚዲያው እንደ ጉድ ተጥለቅልቋል። በዚሁ ጉዳይ ነገርየው ምንድነው? ለደብረ ብርሃን ወገኖች ምንድነው የተሰጠው ስጦታና ሰርፕራይዝ እንመለከተዋለን። ለታኩርስ ቢሆን የተሰጠው ቃል የተገባለት ነገር ምንድነው? እንነግራችኋለን። ለመሆኑ ይህ ነገር እንደ ትልቅ ጉዳይ ተቆጥሮም የኢትዮጵያን አንድነት ያሳየ ነው የተባለበት ምክንያትስ ምን ይመስላል? እንመለከተዋለን። ከግራም ከቀኝም የተሰጡ አስተያየቶችንም ጭምር አሰባስበናል፣ ወደ እናንተ እናደርሳችኋለን። እንደምናችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች፣ ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኖ ልዩ ልዩ ታሪኮችን እየዳሰሰ እንዲህ ወደ እናንተ የሚያቀርብላችሁ ሚዲያችን ነው። የዛሬውን መሰናዶ ጌታቸው በላይ ወደ እናንተ እንዲህ አቀርበዋለሁ። ቻናሉን ሰብስክራይብ አድርጋችሁ ሐሳብ አስተያየታችሁንም ኮሜንት ላይ ያኖራችሁልን እስከ መጨረሻው ድረስ እንድትከታተሉን እንጋብዛችኋለን። ታኩር በሚል መጠሪያ በቲክቶክ የምናውቀው ታዳጊ ተወልዶ ያደገው በወሎ መዲና በደሴ ከተማ ነው። ታኩር ትክክለኛ ስሙ ቶፊቅ ተብሎ ይጠራል። በዚያም በድህነትና በጉስቁልና ውስጥ እንዳደገ በተለያየ መንገድ ሲናገር ተደምጧል። ታኩር እናቱ እንጀራ እየጋገሩ ነበር ለዚህ ቁም ነገር ያበቁት። ከልጅነቱ ጀምሮ እናቱን በመታዘዝ በማገዝ ነበር ያደገው። የእናቱን መከራና ችግር በየወቅቱ በተመለከተ ቁጥር ከዚህ ከሚያንገበግባቸው የእሳት ኑሮ እንዴት አድርጌ ነው እሳቸውን ማውጣት የምችለው የሚል ነገር በአእምሮ ይመላለስ ነበርም። በአካባቢው በመንደሩ በግ ይጠብቃል። ከጓደኞቹ ከአብሮ አደጎቹ ጋር ቪዲዮ እየቀረጸ ወደ ቲክቶክ ይለቃል። ቪዲዮችን በተከታታይ ቢለቅም የሚያያቸው ሰው ግን አልነበረም። ጥቂት ሰዎች ብቻ ሐሳብ አስተያየታቸውን እየሰጡት በርታ እያሉ እየተዝናኑ ያልፉ ነበረ። መቼ ይሆን የኔ ቪዲዮዎች በብዙ ሰዎች ዘንድ የሚታዩት የሚል ጥያቄ ያነሳ ነበር። አንድ ቀን ግን እንዲህ ተፈጠረ። እንደተለመደው በጎቹን ይዞ በስፍራው ወደሚገኝ ማሳቀናም በዚያም ቪዲዮ እየቀረጸ ሳለ ድንገት የሚጠብቀው በግ ከኋላ መጣናም ታኩርን ይገጫል። ያኔም ቪዲዮን ለቀቀው። በርካታ ሰዎችም ተመለከቱት። እጅግ በሚያስገርም ሁኔታ ከዚያ ጊዜ ጀምሮ ታኩር በብዙ ሰዎች ዘንድ የታወቀም ታዳጊ ሆነም። ሰይፉ ፋንታሁን ጭምር ወደ ቴሌቪዥን ፕሮግራሙ በመጋበዝ እንግዳ አድርጎ አቀረበው። ታኩር ህይወቱን ለመለወጥ በዚሁ በቲክቶክ ፕላትፎርም ታትሮም ይሰራ ጀመር። ቀስ በቀስም ሽቶ ቤት ከፈተ። መኪና አትገዛም ወይ ብለው ጠየቁት። ለደሃ ልጅ መኪና ምን ያደርግለታል? ተፍ ተፍ ብሎ ገንዘብ ማግኘት ይበልጣል እንጂ ሲል የበሰለ ምላሹን ሰጠም። ታዳጊው ታኩር ከሰሞኑ አንድ ድንቅ ነገር አደረገም። በደብረ ብርሃን መጠለያ ጣቢያ ውስጥ የሚገኙ ወገኖችን ለመጎብኘት
ወደ ስፍራው አቀናም። በዚያም ህፃናቱን፣ እናቶችን፣ አባቶችንና የተቸገሩ ወገኖቻችንን ቀርጾ እንድረስላቸው የሚል መልእክቱን አስቀመጠም። እንዲህ አድርጎ ብቻ ዝም አላለም። ወደ ቤቱ ከተመለሰ በኋላ ከጓደኞቹ ጋር በመሆን በቀጥታም የቲክቶክ ስርጭት ላይ ለወገኖች ገንዘብ ማሰባሰብ ጀመረም። በዚህ ገንዘብ በሚያሰባስብበት ሂደት ውስጥ ታዲያ በትናንትናው ምሽት እጅግ አስገራሚ ነገር ተፈጠረ። ታኩር ያላሰበው ክስተት ሆኖበታል። ቪዲዮን ተመልከቱት። ለአንተም ለደብረ ብርሃን ላሉ ለተቸገሩ ወገኖቻችን ነው ቮይሱ። እሺ ሁላችሁም አንድ ላይ ስሙት። እሺ ታኩር እንደምን አለ? ሰላም ነህ? መጀመሪያ ላደረከው ነገር በጣም አመሰግናለሁ። በመቀጠል ወርቁ ፋውንዴሽን እስከ 200 ሚሊዮን ባጀት ይዟል ለዚህ ለተቸገሩ ኢትዮጵያውያኖች ለመርዳት። አሁን አንተ ሄደህ ለጎበኘው በዚህ ሰዓት መዋጮ ለምታደርጉበት ግን 15 ሚሊዮን ብር ገቢ ያደርግላችኋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። እናመሰግናለን። አጨብጭባ። እሺ ያንተም ሰርፕራይዝ ስላለ አንድ ላይ እንስማው። ይሄንን ነው የምፈልገው። አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸልመዋል። በቪዲዮ ላይ እንደሰማችሁት ታዋቂው ባለሀብት ወርቁ አይተነው በደብረ ብርሃን ለሚገኙ ወገኖቻችን የ15 ሚሊዮን ብር ድጋፍ እንዳደረገ ከገለጸ በኋላ ለታኩር ደግሞ በግሉ የ5 ሚሊዮን ብር መኪና እንደሚገዛለት ቃል ገባለት። እጅግ ግሩም የተባለ ስጦታ ሆነ ማለት ነው። ይህ ገንዘብ የማሰባሰብ ሂደት ታዲያ ለወገኖች መድረስ ብቻም እንዳልሆነም ያመላከተ ነው። ከዚያም ይልቅ በተለያየ መንገድ ያደጉናም የወጡ ወጣቶች አንድነትን፣ ፍቅርን ያሳዩበትም ሆኗል። ከነዚህ መካከል በቲክቶክ በርካታ ተከታዮች ካሏቸውና ከሚታወቁ ወጣቶች መካከል በቅርቡ ከእስር የተፈታው ጆን ዳንኤልም ለታኩር ቃል ገባም። አመሰግናለሁ ታኩር። ሼር ያረግሽልኝን አሁን ያየሁት ወንድሜ ማናጀሬ ቀን ደውሎ አውርቶች ነበር አይደለ? አውርቶኛል አይደለ? ስለዚህ ዛሬ ገና ነው ከዛ የገባሁትኝ አላረፍኩም ሁላ እና ዛሬ ነው የሰማሁት ይሄንን። ኦልሬዲ እሱ ደውሎ አውርቷል። በፍጥነት እህት ወንድሞቼ ናቸው እዛም ያሉት። መላው ኢትዮጵያ የኛ ነው። የሚያስፈልገውን ቁሳቁስና እህል ይዤ ደግሞ ወደዛ ሄዳለሁ ወንድሜ። እሺ ብሮስኪ፣ እሺ እናመሰግናለን። እሺ እናመሰግናለን ጆናችን። እንኳን አየነህ። እንኳን መጣ። ጊፍት ይቻላል እንዴ ወይስ ብር ብቻ ነው? አዎ ጊፍት ይቻላል። ምን ይሁን? አንበሳ ይሁን? አዎ አንበሳ ይሆነልህ። ይሩጥ አንበሳው ይሯሯጥ በጆን ዳንኤል ስም ይሯሯጥ አንበሳው። ላይቫችን ሞቅ እንዲል መጣ ይኸው አንበሳው መጣ አንበሳው መጣ። እናመሰግናለን። እሺ የመቻችሁ ታኩሬ ኖሪልን ወንድማችን። በቃ እሄዳለሁ ወደዛ። የሚመችሽ ከሆነ አብረን እንሄዳለን ብራዘር። እሺ ወንድማችን ደራዳሪ በጣም ነው የምናመሰግነው። ከታኩር ጋር አብረው ገንዘብ በማሰባሰብ ሂደት ላይ የሚሳተፉ ወጣቶች ታዲያ እያንዳንዳቸው የራሳቸውን የሚችሉትን ሁሉ እያደረጉ እንደቆዩ ተመልክተናል። ታኩር ገንዘብ በማሰባሰብ ሂደቱ ላይ አመኔታ ስለተጣለበት ምስጋናውን አቅርቧል። አድምጡት። ይህንን ስራ መስራቴና እኔን አመኔታ ሰጣችሁ እንደዚህ እንዳሰባስብ በድርጅቱ ስም እንዳሰባስብ ስላረጋችሁኝም በጣም አመሰግናለሁ። ህፃን ነው ብላችሁም ስላላቃችሁኝ፣ ሼባብ ነው ብላችሁ እንትን ስላላችሁኝ አመሰግናለሁ። ያው ዛሬ በአግማስ መጀመሪያ በድርጅቱ ስም በጣም እናመሰግናለን። ይህንን ድርጅት ያሳስበናል ብላችሁ መምጣታችሁ፣ ሌሎችም ወገኖቻችን ነው ብላችሁ መምጣታችሁ በጣም ትልቅ ነገር ነው። ደግሞ ከኔ የሚጠበቅብኝ ከዛሬ ጀምሮ አንቺ እንዳልሽው ግሩፕ ሲከፈት በድርጅቱ አካውንት የገባውን ብር ሙሉ ለሙሉ ይዤ እና ጊፍቱን ደግሞ አሁን እንደወጣው ስክሪንሾት አድርጌ ለእናንተ እልክላችኋለሁ። ከዛ 2 ቀን ሰጥተን ከውጭ የሚመጣውን ብር ደግሞ የሚገባውን አሳይቻችሁ ሙሉውን እዛው ግሩፕ ላይ ይህን አድርግ የምትሉትን እናንተ ተመካክራችሁ እኔን ታዙኛላችሁ። እኔ በቪዲዮን ለእናንተ አደርሳለሁ ማለት ነው። የእነዛን የምስኪን እናቶች
ደስታ ስታዩ ደግሞ እንባቸውን እንዳፈሳችሁ ሲሰማችሁ ደግሞ የበለጠ ደስታ ስለሆነ ይህን ማቴሪያል ገዝተን ደግሞ ሄደን እዛ ሳቃቸውን እናሳያቸዋለን። የታኩርን አስደናቂ ስራም የተመለከተው ሙባረክ ያሲን ሲናገር ከመጀመሪያው ጀምሮ ስከታተለው ያለምንም ታይታና አጀባ ነው ህዝቡ ጋር እንዲደርስ ያደረገው ይላል። ታኩር ከእድሜው ቀደመ ነው። እንዴትና መቼ ነገሮችን ወደ ህዝብ ማምጣት እንዳለበት ጠንቅቆ የሚያውቅ ልጅ ነው ሲል ይናገራል። በእውቀት እንጂ በሙቀት የሚመራ ልጅ እንዳልሆነ ተገንዝቤያለሁ። ታኩር ደብረ ብርሃን ላይ ለሚገኙ ተፈናቃዮች እያደረገ ያለው ነገር የሚያስመሰግነው ነው። ታኩሬም የምርም ሊመሰገንም ሊደነቅም ይገባል ሲል ሐሳቡን አስቀምጧል። ሙባረክ ፍራኦል ሀበሻ ሲናገር ደግሞ ታኩር ከእድሜህ በላይ እየሰራህ የምትገኝ ነህ፣ በእውነት ለዚህ ቃል የለኝም ሲል ይገልጻል። ታኩር ላለፉት 5 ቀናት ለደብረ ብርሃን በትናንትናው ደግሞ በህፃጽም እንዲሁም በደብረ ብርሃን ለሚገኙ ወገኖች ተጨማሪ እርዳታዎችን እንዲገኙ አድርጓል። ይህ ትውልድ ታሪክ የሚሰራ ትውልድ ነው፣ ኮርቼባችኋለሁ ወንድሞቼ ሲል ነው ፍራኦል ሐሳቡን የጨመረው። እንግዲህ ተመልከቱ፣ ታኩር በደብረ ብርሃን ለሚገኙት ብቻ አይደለም በህፃጽም እንዲሁ ችግር ለገጠማቸው ወገኖቻችን ገንዘብ የማሰባሰብ ሂደቱ ላይ ቀጥተኛ ተሳታፊ እየሆነ መጥቷል። ከዚህ በተጨማሪ ጆን ዳንኤል ወደ ህፃጽ በማምራት ለወገኖቻችን ድጋፍ ካደረገ በኋላ በትናንትናው ምሽት ደግሞ ታኩር ለሚያሰባስበው የደብረ ብርሃን የገቢ ማሰባሰቢያ ላይ እኔም አለሁ ከወገኖቼ ጎን ነኝ ሲል መልእክቱን ማስቀመጡም ይህ ትልቅ ትርጉም ያለው ሆኖ ታይቷል። ከዚህ በተጨማሪ አዶናይና ሌሎችም ኢትዮጵያውያን ቲክቶከሮች በትግራይ ህፃጽ ውስጥ ችግር ለገጠማቸው ወገኖች የሚያደርጉት ርብርብ ላይ ሁሉም ተሳታፊ ነበርም። ይህም ብሔርና ቀለም ዘርና ጎሳን ሳይለይ በእንዲህ ያለ መንገድ መከናወኑ እጅግ ተስፋን የሚሰጥ በወጣቱ ላይ አንድነትና ፍቅርን አጠናክሮም የሚቀጥል ነው ተብሎ በተለያየ መንገድ አስተያየት እየተሰጠበት ነው። በዚህ ጉዳይ ላይ እናንተ ምን ትላላችሁ? ሐሳባችሁን ኮሜንት ላይ አኖሩልን። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉ እናመሰግናለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኖ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን ቲክቶከር ታኩርን በተመለከተም በደብረ ብርሃን ለሚገኙ ወገኖች ያደረገውን የገንዘብ ማሰባሰብ ሂደትና ለሱም የ5 ሚሊዮን ብር መኪናም ቃል የተገባለትን መንገድ በእንዲህ ያለ መንገድ አሰባስበን አቀርበንላችኋል። ከዝግጅታችን በርካታ ቁም ነገር እንዳገኛችሁ ባለሙሉ ተስፋ ነን። ጌታቸው በላይ ደግሞ መሰናዶን አዘጋጅቼ ወደ እናንተ በማቅረብ አብሬያችሁ እንዲቆይ ታድርጌያለሁ። በሚቀጥለው በሌሎች መሰናዶች እስክንገናኝ ቻናሉን ሰብስክራይብ አድርጉ። ሰናይ ጊዜ ለሁላችን።